ከዛም በኋላ ሃይማኖት እንዲህ እንዲከፋፈል ለምን ፈጣሪ አንድ ከሆነ እንዲህ እንዲከፋፈል ለምን ፈጣሪ ፈቀደ? ሁለተኛ ጥያቄ ደግሞ ማለት ነው መጀመሪያ ክርስቲያን በ2000 ክፍለ ዘመን ተመስርቶ ሙስሊም እስከሚመሰረት ባለው መካከል ያኔ ምንድን ነበረ ማለት ምንድን ነበር ምክክራቸው እነሱ በመካከል ማለት ነው? እና ፈጣሪ ዓለምን የፈጠራት ፈጣሪ አንድ ከሆነ ለምን እኛ እንድንወዛገብ ፈጣሪ ለምን ለሰው ልጅ ምርጫ ሰጠ? መልካም፣ ጥሩ ጥያቄ። በመጀመሪያ ሃይማኖት ከ2000 ዓመት በፊት የለም ነበር ከዚያ በኋላ ነው የሚለው የተሳሳተ ንግግር ነው። የሰው ልጆችን ሙሉ ታሪክ የሚያውቀው ወላሂ ቁርአን ነው። ደስ አይልም? ክርስትና ጋር ብትሄዱ ትክክለኛ ሃይማኖት ክርስትና ነው ተብሎ ይታሰብና ከማን ጀምሮ ነው ግን? ከክርስቶስ ጀምሮ ነው ይላቸዋል። ከዚያ በፊት ስንት ትውልድ አልፏል። ስለዚያ ማን ነው የሚነግረው? ኢስላም ነው። እናታችን አላህ ስብሐነ ወተዓላ በቁርአን ላይ ሲናገር ምን ይላል? የቀደሙት ነቢያቶች ሁሉ ሃይማኖታቸው ምን እንደሆነ ይገልጸዋል። ብቸኛው መለኮታዊ መጽሐፍ ዓለማችን ላይ የነቢያቶች ሃይማኖት የተገለጸበት እስልምና ሃይማኖት ላይ ብቻ ቁርአን ላይ ነው። የአምላክ ቃል ከሆነ ሃይማኖት መቼ ከቀደምቶቹ ጀምሮ ምን አይነት ሃይማኖት እንደነበራቸው ሊናገር ይገባል። ምክንያቱም የላካቸው ራሱ አምላክ እንደሆነ ገልጿል። የመረጣቸው ራሱ አምላክ ነው። ቃሉን የገለጣቸው አምላክ ራሱ ነው። ስለዚህ እምነታቸው ምን ነበር የሚለውን መጽሐፉ ላይ መገለጽ አለበት። ሄዳቸው ብትጠይቁ መጽሐፍ ቅዱስ ላይ የለም በቃ እምነታቸው። ነገር ግን ወደ ቁርአን ብትመጡ እንዳለ የሰው ልጅን ታሪክ የያዘ መጽሐፍ ስለሆነ እምነታቸው ምን እንደነበር ቀደምት ነቢያቶች ሁሉ ይገልጽላቸዋል። ታዲያ ስለነ አብርሃም ምን ይላል? ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላቸዋል ቁርአን። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ አጋሪም አልነበረም። ነገር ግን ወደ እውነት የተዘነበለ ሙስሊም ነበር ይላል ቃል በቃል። ከአብርሃም በፊት ስላሉት ትውልዶች ሃይማኖት ተናግሯል ወይ? አዎ ተናግሯል። ስለማን? ኖህን እንውሰድ። ኖህ ከአብርሃም በፊት የነበረ ሰው ነው። ኖህ ራሱ ቃል በቃል ሲናገር ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን ይላል። እኔ ከሙስሊሞች እንደሆን ታዘዝኩ አለ። ያቸው ከአብርሃም በኋላ የመጡት ነቢያቶች እነ ሙሴ እንዲሁም ደግሞ ሌሎችም ነቢያቶች እነ ዮሴፍ ሁላቸውን ሃይማኖታቸውን ገልጸዋል ወይ? አዎ ገልጸዋል። ያዕቆብን ጀምረን ያዕቆብ ሲናገር ምን አለ? ወያዕቆብ ያ በኒየ ኢነ ላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን አለ። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አላህ አንድ ሃይማኖትን መርጦላቸዋል፣ አደራ ልጆቼ ሙስሊሞች ሆናቸው እንጂ አትሙቱ አላቸው ይላል። ከያዕቆብ በኋላ ማን መጣ? ዮሴፍ መጣ። ዮሴፍ ምን አለ? ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን አለ። አምላኬ አላህ ሆይ ሙስሊም አድርገህ ግደለኝ አለ ይላል። ከዚያ በኋላ እነማን መጡ? ሙሴ መጣ። ሙሴ ለህዝቦቹ ምን አላቸው? ወቃለ ሙሳ ሊቀውሚሂ ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን፣ ህዝቦች ሆይ ሙስሊሞች እንደሆናችሁ በእርሱ በአላህ ላይ ተመኩ አላቸው ይላል። ታዲያ ህዝቦቹ ሙስሊሞች ነን ብለዋል ወይ? አዎ ብለዋል። ረበና አፍሪቅ ዐለይና ሰብረን ወተወፈና ሙስሊሚን፣ ጌታችን አላህ ሆይ ሙስሊም አድርገህ ግደለን አሉ ይላል የሙሴ ህዝቦች። ከዚያ በኋላ እነማን መጡ? እና መሲሁ መጣ። እንደው ዋና ዋናዎችን ልግለጽላቸው ብዬ ነው። የመሲሁ ተከታዮች እምነታችን ምንድን ነው አሉ? ቃል በቃል ሙስሊሞች ነን ይላሉ። ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክርልን አሉ ሐዋርያቶች ይላል። ስለዚህ እነዚህ ሁሉ የቀደሙት ነቢያቶች ሙስሊሞች እንደሆኑ ቃል በቃል ይናገራል። ሃይማኖት የመጣው ከ2000 ዓመት በኋላ ነው ከክርስቶስ በኋላ ነው የሚል በፍጹም የለም። ከዚያ በፊት ጀምረው ነቢያቶች ሁሉ አንድና ብቸኛ የሆነውን ሃይማኖት አምላክ ደንግጎ እንደሰጣቸው ይናገራል። አምላክ የደነገገው ሃይማኖት እንዳለ በቁርአን ላይ ታገኛላችሁ። ሰው ሰራሽ አይደለም ሃይማኖት፣ ምድር ላይ አይደለም ሰዎች የፈበረኩት። አየሽ፣ አምላክ ራሱ ደንግጎ ለነቢያት እንደሰጣቸው። በሌላ መጽሐፍቶች ላይ ግን ብትሄዱ አምላክ ሃይማኖትን ይህን ሃይማኖት ደንግጎላቸዋል የሚል አታገኙም። የትኛውም ቦታ ላይ ሰዎች ናቸው የሚሰሩት ምድር ላይ ቸዋል። አላህ በሱራ አሊ ዕምራን ላይ ምዕራፍ 3 ቁጥር 19 ላይ ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአምላካቸው ዘንድ ቀጥተኛው ሃይማኖት እስልምና ሃይማኖት ነው ይላል ቃል በቃል። ከዚህ የበለጠ ረፍት የለም። ወላሂ የእስልምና ሃይማኖት በአምላክ እውቅና የተሰጠው ሃይማኖት ነው። እኔ ነኝ የደነገግኩላቸው ይህን ሃይማኖት ብሎ ይናገራቸዋል። በቃ እንደምትድኑ እርግጠኛ ናቸው ሙስሊሞች። ምክንያቱም አምላክ ነው የደነገገው። ሰው ምድር ላይ ሄዶ ሰርቶላችሁ ወይንም ደግሞ
የሆኑ ሂደህ ጥቅስ ፈልገህ አንጋግተህ ከዚያ ጥቅስ ብለህ ፈልገህ የምትገልጸው ሃይማኖት አይደለም። በቃ አምላክ ራሱ እኔ እስልምና ሃይማኖት ነው የወደድኩላችሁ ብሎ ቃል በቃል የሚናገርበት ሃይማኖት ነው። በሱረቱል ማኢዳ ላይ ሲናገር ወረዲቱ ለኩሙል ኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ ብሎ ይናገርለታል። በቃ አምላክ እውቅና የሰጠው ብቸኛው ሃይማኖት ይህን ይመስላል። እና አምላክ አላህ ጥሪ አድርጎላቸዋል ወደዚህ እምነት እንድትመጡ ሙስሊሙን ይላል። አደራ ሙስሊሞች ሆናችሁ እንጂ አትሙቱ እያለ ይናገራል። ነቢያቶችም ልክ እንዲሁ። እሺ አንተም እያልክ ያለው ማለት ነው ይናገራል ይላል ነው የምትላ። እኔ ደግሞ አሁን የማምነው በአንድ በፈጣሪ በእግዚአብሔር ነው። እነሱ እግዚአብሔርም እኮ ማለት አወራረዱ እኮ የእናንተ ሃይማኖት እና የኛ ሃይማኖት እኮ አወራረዱ አንድ ነው ማለት እናንተ ስለ ድንግል ማርያም ታውቃላችሁ፣ እኛም እናውቃለን። አወራረዱ እኮ አንድ ነው። እናንተ ይላል አሁን ኦርቶዶክስ ከአንተ ጋር ሲከራከሩ ማለት ነው እነሱ ማለት ጌታ ሰው ነው ብለው ባይምሯቸው ስለሚያስቡ ነው እንጂ የኦርቶዶክስ ፈጣሪም እኮ እግዚአብሔር ነው። የእናንተ ፈጣሪ አላህ እንደሆነው ማለት ነው። አንዴ እሺ ይኸውልሽ መጽሐፍ ቅዱስ ላይ የትኛውም እምነት ሃይማኖት ይህን ሃይማኖት ተከተሉ ብሎ እግዚአብሔር አልደነገገም። እግዚአብሔርን የምትወጂ ከሆነ መጽሐፍ ቅዱስ ላይ የትኛውም ቦታ ላይ እግዚአብሔር ክርስቲያን ሆኑ ብሎ አላዘዘም። ነገር ግን በቁርአን ላይ አላህን ስንመጣ ጊዜ የደነገገልንን ሃይማኖት ራሱ እውቅና ይሰጠዋል። እኛ አይደለንም ሄደን ፈልገን ጥቅስ ፈልገን በቃ ይህ ሃይማኖት ትክክል ነው የምንለው። ራሱ ነው ያስቀመጠልን። ምን አለ? እስልምና ሃይማኖት ትክክለኛ ሃይማኖት ነው፣ እርሱን ተከተሉ ብሎ ያዘዘን እርሱ ነው። በመጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ እግዚአብሔር ክርስቲያን ሆኑ ክርስትና ሃይማኖት ትክክለኛ ሃይማኖት ነው ያለበታለ ላ የለም ነፍሱ። አየሽ፣ እሱ ጋር ነው ትልቁ ችግር። ታዲያ የት ነው ክርስትና ከተባለ የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ለ1 ዓመት ያክል ተሰበሰቡ፣ በዚያም ክርስቲያን ተባሉ። ባዩ ማን ነው? እግዚአብሔር ነው ወይ? ላ አይደለም። እሺ ነቢያቶች ነው ወይ? ኧረ አይደሉም። እሺ ታዲያ ክርስቶስ ነው ወይ? ላ እሱ ካረገ በኋላ ነው። እንዳውም ጠላቶች ናቸው ክርስቲያን ብለው የሰየሟቸው በስድብና በማንቋሸሽ መልክ። ከዛ ያንን በቃ ሃይማኖታችን ነው ክርስትና ብለው ተቀበሉ። ከማን? ጠላቶች ስለጠሯቸው በዚያ ማለት ነው። አስቢው፣ ጠላት መጥቶ የክርስትና የክርስቶስ ተቃዋሚ የሆኑ ሰዎች መጥተው በስድብ መልክ ስም ያንን ነገር እንደ ሃይማኖት አድርጎ መቀበል አይከብድም። እስላም ጋር በመነጻጸር አይደለም። ኢስላምን አምላክ ራሱ ነው ሙስሊሞች ብሎ የሰየመን። ሁወ ሰማኩሙል ሙስሊሚነ ይላል። እኔ ሙስሊሞች ብዬ ሰይሜያቸዋለሁ ብሎ ይናገረናል። አምላክ የተሰጠ ስያሜ ነው እርሱ። አይ ሌላ ጥያቄ? ሰላም አለይኩም። ሰላም። የኔ ጥያቄ ሰላት ስሰግድ አሁን ዙሁር ከሆነ ዙሁር ነው የተፈለሰበት ሰላተ ዙሁር 40 ረካ፣ አስርም ከሆነ 10 ማለት አለብን የለብንም? የለባቸው። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ኢነመል ቢንኒያት ወኢነማ ሊኩሊ እምሪኢን ማ ነዋ ወንየቱ መዕናሁ ወልቀስዱ ፊል ቀልብ ቃለ አህሉል ዒልም ንየቱ የት አድርጋ የት አድርጉት። እሺ ከገባችሁ በኋላ ምረብሹታል። ነቢያችን ሰለላሁ ዐለይሂ ወሰለም ኢነመል አዕማሉ ቢንኒያት አሉ። ማንኛውም ስራ ትክክለኛ ሊሆን የሚችለው በንያ ሲሰራ ጊዜ ነው አሉ። ወኢነማ ሊኩሊ እምሪኢን ማ ነዋ፣ ሁሉም ሰው የነየተውን ያገኛል አሉ። ንያ ማለትን ማለት ነው። ንያ የአረበኛ ቃል ነው። ትርጉሙ ምን ማለት ነው ከተባለ እንያ መዕናሁ አልቀስዱ ፊል ቀልብ፣ በልብ ማሰብ ማለት ነው። ያን የምትሰራውን ስራ እንደምትሰራ በልብህ ማሰብ፣ ለአላህ ብለህ አምልኮ እየፈጸምክ መሆኑን እየሰራህ መሆኑን ማሰብ፣ ይሄ ነው ከቻል አይደል? ስለዚህ ማንኛውንም ስራ ስትሰሩ ይህን ነገር ማሰብ ግድ ይላል ማለት ነው። ያ ነው። ታዲያ ሶላትን ሊሰግድ ሲል ከሰውየው በአንደበቱ ያንን ንያ መግለጽ አለበት ወይ? ላ አንያ ያኒ ትውጀድ ፊል ቀልብ፣ በልብ ውስጥ ነው የምትገኘው። አተለፉዙ ቢንኒየቲ ቢድዓ ከማ ቃለ አህሉል ዒልም፣ ንያን በአንደበት መግለጽ የቢድዓ ነው። ነቢ ስ ላ ሰለም ሆነ ሰሃቦች አላደረጉት። ንያ መሐሉሃ አልቀልብ ኸላስ፣ ያ መገኛ ቦታዋ ልብ ላይ ነው። ስለዚህ በልብሽ ያሰብሽውን አላህ ሱብሓነሁ ወተዓላ ያውቀዋል። ዙሁርን ልትሰግዱ ከሆነ ዙሁር እንደምትሰግዱ በልባችሁ ማሰብ ኸላስ በቂ ነው። ነገ ረመዳንን ጾም እንደምትጾሙ በልባችሁ ካሰባችሁ በቂ ነው። ቃለ ሸይኹል ኢስላም ኢብኑ ተይሚየተ ረሒመሁላህ ተዓላ መን ኸጠረ ፊ ቀልቢሂ አው ፊ ባሊሂ ቢአነሁ ሰየሱሙ ገደን ፈቀድ ነዋ። በአይምሮ ላይ የነገውን ቀን እጾማለሁ የሚል ሀሳብ ያደረበት ሰው ኸላስ ነይቷል፣ ጨርሷል ብሎ ተናገረ።
ነገ እጾማለሁ ጌታዬ ተቀበለኝ ምናምን ብላችሁ መናገር አይጠበቅባቸው። ሶላትም እሺ እስከ ዛሬ እያልኩ ነበረ። ችግር የለውማ። ያለፈው አልፏል፣ ችግር የለውም። አፈላሁ አማ ሰለፍ፣ ስላለፈው አላህ ይቅር ይላቸዋል። ከዚህ በኋላ ስታውቁ ጊዜ ደግሞ ማስተካከል ነው። እሺ የቀድሟ ልጅ የጀመርሽው ጥያቄ ካለሽ ቀጥይ። የክርስቲያን ልጅቱ ጥያቄ አለሽ? እሺ ቀጥሉ ሌሎች። ሰላም አለይኩም። ዋለይኩም ሰላም ወረሕመቱላሂ ወበረካቱ። ሁሱ እኔ አንድ አጭር ጥያቄ ነው ያለኝ እና ብዙውን ጊዜ ተቃራኒ ሃይማኖትም ለምንዝስጥር የሚያመጡት የአማርኛ ቅዱስ ትርጉም ቁርአን አለ እና ፍቺው በየትኞቹ ነው የታተመ? ያኔ ፍቺው ሙሉ ለሙሉ እንትን እውነት ነው ብለህ ነው የምታስበው? ለምሳሌ አርረህማን አለል አርሽ እስተዋ የሚለውን በስልጣኑ አርሽ በላይ ተደላደለ ብሎ ነው ያስቀመጡት። ያኔ ይሄ በአለል ሱኒ ነው እሱ ላይ ስህተት ነው። አርረህማኑ አለል አርሽ እስተዋ ስልጣን የሚል ቃል አረበኛው ላይ በፍጹም የለም። ስልጣን የሚል ቃል በስልጣን በኦሮምኛ ትራንስሌት እና በአማርኛ ራሱ ፍቺ ላይ ይለያያል። ያኔ ያንን መጽሐፍ ያልተሰማን እኮ ወንድሜ ስህተት ነው። እሱ ላይ ስህተት ነው አልኩኝ። የአላህ ባህሪያቶችን በሚተረጉም ጊዜ ፈሰሩህ አለ መንሀጅ አልአሻዕራ ወዐቂደ አልአሻዕራ በዚያ መንገድ ላይ ነው የፈሰሩት። እሱ ላይ አርረህማኑ ዐለል አርሽ እስተዋ የሚለው ላይ አላህ በስልጣኑ ተደላደለ የሚል የለም በፍጹም አረበኛው ላይ። በስልጣኑ የሚል በፍጹም አረበኛው ላይ የለም። አርረህማኑ አዛኛው አምላክ አላህ ማለት ነው። ሲፋ ሚን ሲፋቲሂ ሱብሓነሁ ወተዓላ ከአርሽ በላይ ከፍ አለ። አንዴ ልጨርስ። ሰለፎች ምን ብለው ፈሰሩት ከተባለ ይሄንን ሙጃሂድ እና አቡልዓሊያ የሰሓባ ተማሪዎች ናቸው። ሙጃሂድ ብን አባስ ተማሪ ነው። አቡልዓሊያ የኢብኑ መስዑድ ተማሪ ነው። የሰሓቦች ተማሪዎች እንዴት ነው የፈሰሩት ከተባለ እስተዋ ያኔ ዓላ ወርተፋዕ ብለው ፈስረውታል። ዓላ ማለት ከአርሽ በላይ ሆነ፣ እርተፋዕ ማለት ከአርሽ በላይ ከፍ አለ። አለቀ። ይሄ ነው የሰለፎች ተፍሲር። እሺ